ምድረ ቀደምቱ ሀገር ኢትዮጵያ በልፍ ዘመን ታሪኳ የመጣችበት ጎዳና አልጋ ባልጋ አልነበረም። ይልቁንም በውስጣዊና ውጫዊ ፈተናዎች ማዕበል ውስጥ እንዳለ ጸንታ የተሻገረች የታሪክ አውድማ ናት። መልክዓ ምድራዊ አቀማመጧ፣ የጂኦ ስትራቴጂክ የስበት ማዕከልነቷ፣ በታሪኳ የድል አክሊል መቀዳጀቷ አይነተ ብዙ ጠላቶች እንዲያቄሙባት አድርጓል። ጠላቶቿ ሲገፏት፣ ሲወሯት፣ ለውስጣዊ ነውጥና ሽኩቻ ሲዳርጓት ኖረዋል። የጥንተ ስልጣኔ ባለቤቷ ሀገር ኢትዮጵያ ከሰው ሰራሽና ተፈጥሯዊ ፈተናዎች ጋር ተዳምሮ ባለፉት በርካታ አስርት ዓመታት ለመልከ ብዙ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ስብራቶች ተዳርጋለች። ስብራቶች ወደ ኋላ ቢያስቀሯትም ጽናቷ ግን አልተለወጠም። ጤና ይስጥልን። የዕለቱ ቀዳሚ አተታ በፈተናዎች ማዕበል ውስጥ የተገለጡ የኢትዮጵያን ስኬቶችን ይቃኛል። አብራችሁን ቆዩ። ከ8 ዓመታት በፊት የነበረው አፋኝ አገዛዝ በፈጸማቸው በደሎች የተነሳ ሀገርን እስከ ብተና ስጋት የደቀነ የለውጥ ማዕበል ተከሰተ። ይህ የለውጥ ወጀብ ግን በሂደት በለውጥ ፈላጊ የመንግስት አመራሮችና በህዝብ ግፊት ሀገራዊ ለውጥን ወለደ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገርን ገነባለን ብለን የተነሳ ነው። ይህም በኢትዮጵያ አዲስ የታሪክ ምዕራፍ ከፈተ። የመደመር መንግስት ኢትዮጵያን ከስጋት ታድጎ የህዝቧን አብሮነትና ታሪካዊ ጽናት አጎልብቶ በአገር በቀሉ የመደመር እሳቤ ተቃኝቶ የታላቋን የማትበገረዋን አገር ግንባታ አበሰረ። ኢትዮጵያ ከብስራት ወደ ማንሰራራት፣ ከብተና ወደ ሁለንተናዊ ብልጽግና፣ ከኩስምና ወደ ልዕልና መገስገስ ጀመረች። መጋቢት 24 የተናገርነውን በየዕለቱ እየኖር በየዕለቱ እየሳቅን በየዕለቱ እየተደመምን በውጤት ሙላት ወደምንፈልገው ሐሳብ እየተጓዘ ነው። ያ ማለት ግን ማዕበል የለም ማለት አይደለም። ማዕበሎች አሉ፣ ፈተናዎች አሉ። እነሱ ወደምንፈልገው ግብ የሚያደርሱን ጉልበት እንዲሆኑ አድርገን እንጠቀምባቸዋለን። እርግጥ ነው ኢትዮጵያ በቅርብ ዓመታት ውስጥ ውስብስብ ፈተናዎችን ማስተናገዷ ሀቅ ነው። ከኮቪድ ወረርሽኝ እስከ ጂኦፖለቲካዊ የሀያላን ጦርነቶች ተከትሎ በተከሰቱ ዓለም አቀፋዊ ቀውሶች ገፈት ቀምሳለች። ውለው ባደሩ ሀገራዊ ስብራቶች ሳቢያ በተፈጠሩ ውስጣዊ ግጭቶች ለፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ተግዳሮቶች ተጋርጣለች። በድርቅና መሰል ተፈጥሯዊ መዘዞች ምክንያት ማህበራዊ ቀውሶችን አስተናግዳለች። ባላባሩ ተግዳሮቶችና ጫናዎች መካከል ግን አንድ እውነት አለ። በፈተናዎች ውስጥ እንደ ታምር የተገለጠ ድልና የኢትዮጵያን መልክ ያፈካ የህዝቦቿን ደማቅ አሻራ በጉል ይስተዋላል። ኢትዮጵያ ስብራቷን ለመጠገን አዲስ አገር በቀል ሪፎርም ነድፋ በመተግበሯ ፈተናዎችን በድል ተሻግራለች። የነገዋን መዳረሻ ዛሬ ላይ ምሰሶውን ተክላለች። የመደመር መንግስት በወሰዳቸው የሪፎርም እርምጃዎች ከዝግና ጥብቅ መንግስታዊ ቁጥጥር ይልቅ ወደ ጽኑ ብዝሃ ተኮርና ገበያ መር ኢኮኖሚያዊ ስርዓት ተሸጋግራለች። ግብርናን፣ ኢንዱስትሪን፣ ማዕድንን፣ ቱሪዝምንና የዲጂታል ቴክኖሎጂን የማክሮ ኢኮኖሚ አምዶች ባደረገው የፖሊሲ ቅኝት መሻቷን እውን ለማድረግ ታትራለች። መታተሯም ከፍሏታል። በሁሉም መስክ ለአስደናቂ ስኬት በቅታለች። የመደመር መንግስት በደንብ በተገለጠ ሐሳብ በሚታወቅ መንገድ በሚታወቅ አሰራር በሚጨበጥና በሚታይ ውጤት ላይ አተኩረን ብንሰራ የኢትዮጵያን ብልጽግና ማረጋገጥ እንችላለን ብሎ የሚያምነው ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች። የጀመረችውን ትጨርሳለች። የጸናች ሀገር ትሆናለች። ከልመና ትላቀቃለች። ልጆቿ ኮራ ብለው በማያፍሩበት ፓስፖርት የሚንቀሳቀሱባት ሀገር ትሆናለች። ኢትዮጵያ የተረጅነት ታሪኳን ዘግታ በራስ በቅ የኢኮኖሚ ሉዓላዊነቷን ለማረጋገጥ በተገበረቻቸው ስራዎች ተጨባጭ ስኬት ታስመዝግባለች።
በግብርና ምርታማነትና በምግብ ራስን ከመቻል ስኬታማ ጉዞ ማሳያዎች መካከል አንዱ ከውጭ የሚገባ ስንዴን ሙሉ በሙሉ ከማስቀረት ባለፈ ወደ ኤክስፖርት ተሸጋግራለች። ቀዳሚዋ የአፍሪካ ስንዴ አምራች ሀገር መሆንም ችላለች። በሰብልና በእንስሳት ምርትና ምርታማነቷን በየዘርፉ ከመቼውም ጊዜ በላቀ ሁኔታ እውን ማድረግ ችላለች። በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ኢትዮጵያ በአፍሪካ ውስጥ ከፍተኛ ስንዴ በሚያመርቱ ሀገራት ተርታ በዝቅተኛ ደረጃ የምትታይ ነበረች። ዛሬ በአፍሪካ አንደኛው ስንዴ አምራች ብቻ ሳንሆን በአፍሪካ ሁለተኛው ስንዴ አምራችን በእጥፍ ደረጃ እንበልጣለን። ይህ ትልቅ ድል ነው፣ ግን ማይልስቶን ነው። ግብርና በሩዝ፣ ግብርና በሻይ፣ ግብርና በቡና፣ ከሁሉ በላይ ግብርና በሌማት፣ በዶሮ፣ በእንቁላል፣ በስጋ፣ በወተት ከአፍሪካ አንደኛው አምራች የሚለውን ስያሜ እስከሚይዝ ድረስ ይሄኛው ማይልስቶን ለሚቀጥለው ማይልስቶን መሸጋገሪያ እንጂ የመጨረሻው ማለት አይደለም። ከግብርናው ዘርፍ ጉልህ ማሳያዎች መካከል አንዱ በሆነው የአረንጓዴ አሻራ መርሃ ግብር የዘንድሮውን ሳይጨምር 48 ቢሊዮን ችግኞችን በመትከል በዓለም ላይ አዲስ ክብረ ወሰን ይዛለች። የደን ሽፋኗን ከማሳደግ ባሻገርም በቡናና ሌሎች ቋሚ ሰብሎች ሀገራዊ ምርታን አስመዝግባለች። ኢትዮጵያውያን ሲወስኑ፣ ሲያብሩ፣ ለነገ ለልጆቻቸው ተስፋን መትከል ሲወስኑ፣ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ሕዝብ ያሳየንበት ቀን ይመስለኛል። ይህ እኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል፣ በቀላሉ ግን ሊከወን አይችልም። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ሕዝብ በታላቅ አክብሮት ማመስገን እወዳለሁ። ኢትዮጵያ የፈተናዎች ሁሉ ራስ የዘመናት የሕዝብ ቁጭት የሆነውን የአባይ ወንዝ ጉዳይ በጽናት በመፈጸም ታላቁን የህዳሴ ግድብ እውን አድርጋ ከኩስምና ወደ ብልጽግና ጉዟን አብስራለች። ይሄ ግድብ በተሟላ ደረጃ አልቆ ስራ ከጀመረበት ከዛሬ ጀምሮ የኢትዮጵያ ጂኦፖለቲክስ ኩስመና ታሪክ አበቃ ማለት ነው። የኢትዮጵያ ጂኦፖለቲክስ ቁመና ተሻሻለ ማለት ነው፣ አደገ ማለት ነው። ይሄ የተሰመረበት ሀቅ ነው። የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት ነው። በሚቀጥሉት 5፣ 10፣ 15 ዓመታት ኢትዮጵያ ውስጥ እንደ ህዳሴ ያሉ ትላልቅ ሜጋ ፕሮጀክቶች እንጀምራለን። በቃ ጀምረን እንደምንጨርስማ አየነው፣ መስራት እንደምንችል አወቅነው። ይሄንን ከሰራን ምን ይሳነናል? ምንም ጥርጥር የለውም። በእያንዳንዷ ቀን ኢትዮጵያ ከፍ ያለ ጉዳይ ጀምራ እየጨረሰች ኢኮኖሚክ ቦታዋን ታሻሽላለች። የደህንነት ስሟ ይቀለበሳል፣ የረሃብ ስሟ ይቀራል። የበለጸገች ፍላጎቶቿን የምታስከብር የምትጠብቅ ከዓለም የምትለምን ሳይሆን በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችንን እናረጋግጣለን። ህዳሴ ግድብን ባስመረቀች ዕለትም የጉባ ብስራቶችን አብስራ ወደ ትግበራ ገብታለች። በዚህም ለኢትዮጵያ የታሪክ ጥፋት የሚሆኑ ብቻ ሳይሆን በአፍሪካ ቀዳሚ የሚያደርጓት አያሌ ትውልድ ተሻጋሪ ሜጋ ፕሮጀክቶችን ወደ ስራ ገብተዋል። ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር ድፍን አፍሪካ ገና ከኢትዮጵያ ይማራል። እንደ አባይ ሁሉ የኢትዮጵያን ብሔራዊ ኩራት ጥቅምና ማንነት በሚበይነው የቀይ ባህር ጉዳይም አጀንዳ መፍጠር ችላለች። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት
መሰረት ናቸው። ኢትዮጵያ በመፍጠር በመፍጠንና መዝለል መርህ እየተመራች ለዘመናት ተጋርዶ የቆየውን የማዕድን ዘርፍን ትኩረት በመስጠት ኢኮኖሚያዊ ተጠቃሚነቷን አልቃለች። የኢትዮጵያ ወርቅ ከምንጊዜውም በላይ በታሪክ ለመጀመሪያ ጊዜ ከፍተኛ የውጭ ምንዛሬ ገቢን አስገኝቷል። በሲሚንቶ በድንጋይ ከሰልና በሌሎች የማዕድን ዘርፎች ደማቅ ታሪክ ጽፋለች። እቺ ምድር ስብ አላት፣ እቺ ምድር ሀብት አላት፣ እቺ ምድር የተከማቸ የተደበቀ ሀብት አላት። ጥያቄ የለው። በአንድ ዓመት ያመጣነው የወርቅ ዋጋ 15 ዓመት ካመጣነው 6 እጥፍ አደገ ማለት ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ? በአይን የሚታይ የሚጨበጥ የሚዳሰስ ለውጥ አለ። ማንም ሰው ካለበት ሰፈር በገጠርም ይሁን በከተማ 5 ኪሎ ሜትር ቢነዳ ቢንቀሳቀስ ለውጥ ያያል። የሚታይ ነው። በኢንዱስትሪው መስክ በተኪ ምርትና ወጪ ምርቶች ከፍተኛ ምርታ መጥተዋል። በአዳዲስና ነባር ልዩ የኢኮኖሚ ዞኖች መዋለ ንዋያቸውን ያፈሰሱ ኢንቨስተሮች ቁጥር በብዙ እጥፍ ጨምሯል። ኢትዮጵያ ታምርት በራሱ ሰብሴክተር ብቻ ሳይሆን አጠቃላይ ኢንዱስትሪውን ድልድይ ሆኖ በማገልገል የኢትዮጵያን ብልጽግና እውን ለማድረግ ለሚደረገው ርብርብ ከፍተኛ ሚና እየተጫወተ ያለና የሚጫወት ሴክተር ነው። ይሄ ሁሉ ድል ይሄ ሁሉ ውጤት ግን ችግር አልባ ፈተና አልባ አይደለም። ፈጠራ የሚያስፈልገው ችግር ኖሮ ችግር ለመፍታት ስለሆነ የትብብር የመፍጠር የመፍጠንና የመትጋት መንፈስ በሁላችን ውስጥ እንዲሆን በስራ በውጤት በተግባር በጋራ መቆም እንድንችል አደራ ማለት ፈልጋለሁ። ኢትዮጵያ በፈተናዎች ውስጥ ነገን ዛሬ የመስራቷ ውጤት አንዱ መገለጫ የዲጂታልና ቴክኖሎጂ ዘርፍ ትኩረት ነው። ከዓለም የቴክኖሎጂ ግኝት ከመቋደስ ባሻገር ሰው ሰራሽ አስተውሎትን ጨምሮ በዲጂታል ዘመን አብዮት ውስጥ ቁልፍ ተዋናይ የሚሆን ትውልድ ለመገንባት መሰረቱን ጥላለች። በስትራቴጂ የሚመራ የዲጂታል ኢኮኖሚ ግንባታ መሰረተ ልማትም እውን አድርጋለች። ብዙ ነገር ነው የሚነካካው ቴክኖሎጂው፣ በውትድርናውም፣ በጤናውም፣ በትምህርቱም፣ በአኗኗር ዘይቤውም፣ በትራንስፖርቱ። ኢትዮጵያ ውስጥ የተሰራ ያለው አንደኛው ቴሌኮም ኢንፍራስትራክቸር ነው። ብዙ ነገር እየቀየረ ነው ያለው። ሳይንስ ሙዚየም ቢሊየንስ ኢንቨስት የተደረገበት በጣም ትልቅ ስራ ነው። አርቲፊሻል ኢንቴሊጀንስ ተቋም በአፍሪካ ቀደምቱን የገነባ ነው። አሁን ዩኒቨርሲቲ እየገነባን ያለ ነው። ለእኛም ለአፍሪካን በሚሆን ልክ 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዚህ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ዲጂታል መታወቂያ ኢንሃውስ ነው የገነባ ነው። አሁን ግን ከኢትዮጵያ ወጥተን ዛምቢያ ኮንትራት ፈርመን ኦልሬዲ የኛን ሲስተም መሸጥ ጀምረናል። የፊንቴክ ሲስተማችን አንዳንድ አፍሪካ ሀገራት ላይ ተፈላጊ ሆነው ወደ ማርኬት እየወጣ ነው ያለው። መሶብን ጨምሮ ስራ የሚያቀላጥፉ ስራ የሚያቀሉ ብዙ ጉዳዮች በፈጠነ ጊዜ እንድንከውን እድል ሰጥቷል። እንደ ሀገርም የማይናቅ ኢኮኖሚክ እድገት እያመጣ ነው ያለው። በግልጽ ራዕይና እቅድ የሚመራው የመደመር መንግስት የኢትዮጵያን ጸጋዎች በመለየት በመግለጥና እሴት በመጨመር ወደ ጥቅም መቀየር ከጀመረ ውሎ አድሯል። ቅርስን ወደ ቁርስ የለወጠው የቱሪዝም ዘርፍ ስኬት ደግሞ ለዚህ ሁነኛ ማሳያ ነው። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ ግን ቁርስ መሆን አልቻለም። አትራክሽንስ አሉን ግን ዴስቲኔሽን የለንም። አትራክሽንና ዴስቲኔሽን አዋህደን እንስራ። ማረፊያው በሌለበት አትራክሽን ስላለ ብቻ በበቂ ደረጃ ሰው አይመጣም። በየአካባቢ ያለውን ጸጋ ለይተን እንወቅ። ከዛስ ኮንሰርቭ እናርግ፣ ኮንቨርት እናርግ፣ ያወቅነውን እንጠብቅ፣ ወደሚታይ ወደሚጨበጥ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያርግ ኮመርሻላይዝ እናድርግ። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ከግቢ እስከ ሀገር ያደረሰው የቱሪዝም መዳረሻ ልማት ዛሬ ላይ ኢትዮጵያን በአራቱም አቅጣጫዎች የጎብኚዎች መዳረሻ መናሪያ፣ የዓለም ሁነቶች መከወኛ ተመራጭ ሀገር አድርጓታል። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል። ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው
እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ ከሞላ ጎደል እነሱም አልቀዋል። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። በአዲስ አበባ የጀመረው የከተማ ኮሪደር ልማትም በየክልሎች ተስፋፍቶ ለኑሮ ለስራና ለጎብኚ ምቹና ዘመናዊ ከተሞችን እየፈጠረ ይገኛል። ተሞክሮ ወደ ገጠር ኮሪደርም ተስፋፍቶ የአርሶ አደሮችን የኑሮ ዘይቤ ለማሻሻል መሰረት እየጣለ ይገኛል። የኮሪደር ልማት ስንጀምረው ብዙዎች ላይገባቸው ይችላል። ዛሬ ግን በገሃድ የሚታይ ነው። ለድፍን አፍሪካ ምሳሌ ይሆናል። የአፍሪካ መሪዎች በርካታ ሚኒስትሮቻቸውን እየላኩ ልምድ የሚቀመሩበት እንዴት ሰራችሁት? ገንዘቡ ከየት መጣ? ዲዛይኑ ከየት መጣ? ሰራተኛው የማይጠየቅ ጥያቄ የለም። ዋናው በምናብ ማየት፣ መጨከን፣ መወሰን፣ መትጋት ነው። ይሄንን ውጤት ያመጣ ነው በብዙ ድካም ነው። ብዙ አመራሮች ቦቴ አድርገው ቀን ከሌት ለፍተው የመጣ ውጤት ነው። እንዲሁ የመጣ ነገር አይደለም። አሁንስ ምንም ጥርጥር የለውም የኢትዮጵያ የከተማ ኮሪደር ልማት፣ የኢትዮጵያ የሪቨርሳይድ ፕሮጀክት ትንሽ ጊዜ ይፈልጋል። ገጠሩ የተበተነ ስለሆነ የገጠር ኮሪደርና ፕሮጀክቶቻችን ለአፍሪካ ምሳሌ የሚሆኑ የሚጨበጡ የሚታዩ ልብ የሚያሞቁ ስራዎች ናቸው። እንኳን ለሚያያቸው በየቀኑ ለምንመራቸው ለምንሰራቸው ሰዎችም በከፍተኛ ደረጃ ልባችን የሚያሞቁ እንኳን መንግስት ሆንኩ እንኳን በዚህ መንገድ ሰራው ያለፍኩበት ፈተናና መከራ ይሄን ለማየት ከሆነ እሰየው እንድንል ያደረገን አኩሪ ተግባር ነው። ኢትዮጵያውያን በሙሉ ሊኮሩበት ይገባል። የመደመር ትውልድ በዘመን ውስጥ ያስቀመጠው አሻራ የማይናወጥና አኩሪ እንደሆነ የሚያምን ይሆናል። ለዚያ ደግሞ መፍትሄው መፍጠን፣ መፍጠር፣ መትጋት ነው፣ መስራት ነው። የኢትዮጵያ አይበገሬነትና ዘላቂ ብልጽግና የሚረጋገጠው ጠንካራ የተቋማት ግንባታና ሀገራዊ መግባባት ሲኖር መሆኑ እሙን ነው። በዚህም ባለፉት ዓመታት የኢትዮጵያን ሰላምና ደህንነት ብሔራዊ ጥቅሞች ማስጠበቂያ የባዕዳንና የባንዳን ቅስም ሰባሪ የጸጥታና ደህንነት ተቋማት ተገንብተዋል። የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። በዚህም ኢትዮጵያ ከውስጥና ከውጭ የገጠሟትን ፈተናዎች በድል መሻገር ችላለች። ለነገዋም ጉዞ አስተማማኝና ዋስትና የሆኑ የኢኮኖሚና የጸጥታ ተቋማት አቅሞችን እየገነባች ነው። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። ኢትዮጵያ ለዘመናት ሲንከባለሉ የመጡ ሀገራዊ ችግሮችን በዘላቂነት ለመፍታት ከግጭት ይልቅ ምክክርን በማስቀደም አዲስ የታሪክ ምዕራፍ ላይ ትገኛለች። የኢትዮጵያውያን የጋራ ነገና ብሩህ ተስፋው የችግሮች ሁሉ ዘላቂ ማሰሪያው ምክክር ነውና ጤና ይስጥልኝ።